የኢትዮጵያ 13 ወር አቆጣጠር ዘመነ ዮሐንስ፣ ዘመነ ማቴዎስ፣ ዘመነ ማርቆስና ዘመነ ሉቃስ ምንድናቸው? ጤና ይስጥልን። ኢትዮጵያ 13 ወር እንዳላት ሁላችንም እናውቃለን። ግን ለምን ጳጉሜ አንዳንድ ጊዜ 5 ቀን ሲሆን አንዳንድ ጊዜ 6 ቀን ይሆናል? እናም ዘመነ ዮሐንስ፣ ዘመነ ማቴዎስ፣ ዘመነ ማርቆስና ዘመነ ሉቃስ ስንል ምን ማለታችን ነው? ይህንን በቀላሉ እንመለከታለን። ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች፣ በመጀመሪያ የኢትዮጵያን ዓመት አቆጣጠር እንመልከት። የኢትዮጵያ ዓመት 12 ዋና ወራት አሉት። እያንዳንዱን ወር 30 ቀን አለው። ስለዚህም 12 ጊዜ 30 360 ቀናት። ነገር ግን የፀሐይ ዓመት 365 ቀን ገደማ ነው። ስለዚህ ከ360 ቀን በኋላ የሚቀሩትን ቀናት ለማስገባት ጳጉሜ የሚባለውን 13ኛውን ወር እናገኛለን። በአብዛኛው ዓመትም ጳጉሜ 5 ቀን አለው። 360 ሲደመር 5 365 ቀን። ግን 6ኛው የጳጉሜ ቀን ከየት መጣ? እዚህ ላይ ነው የሚገርመው እውነታ ያለው። ምድር ፀሐይን አንዳንድ ጊዜ ለመዞር በትክክል 365 ቀን ብቻ አትወስድም። ትንሽ ተጨማሪ ሰዓታትና ደቂቃዎች አሉ። እነዚህ ትንንሽ ልዩነቶች በየ4 ዓመቱ ተሰብስበው ወደ አንድ ሙሉ ቀን ይጠጋሉ። ስለዚህም በየ4 ዓመቱ አንድ ተጨማሪ ቀን ይጨመራል። በኢትዮጵያ ይህ ተጨማሪ ቀን የሚጨመረው ወደ ጳጉሜ ነው። ስለዚህም መደበኛ ዓመት ጳጉሜን 5 ቀን፣ የዘለለ ዓመት ጳጉሜ 6 ቀን፣ እናም ዓመቱ በአጠቃላይ 366 ቀን ይሆናል። እንግዲህ ዘመነ ዮሐንስ፣ ማቴዎስ፣ ማርቆስና ሉቃስ ምንድናቸው? እነዚህን አራቱን ስሞች ከአራቱ ወንጌላውያን የመጡ ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። የኢትዮጵያ የዘመን አቆጣጠር የ4 ዓመት ዙር አለው። እያንዳንዱም ዓመት ከነዚህ አራቱ ወንጌላውያን አንዱ ስም ጋር ይያያዛል። የአራቱ ዓመት ዙር በዚህ መልኩ ይታያል። ዘመነ ዮሐንስ የመጀመሪያው፣ ዘመነ ማቴዎስ፣ ዘመነ ማርቆስና በመጨረሻም ዘመነ ሉቃስ። ከዚያም ደግሞ ዙሩ እንደገና ይጀምራል። ይህ ስርዓት የ4 ዓመት ዙርን ለመለየት ይረዳል። የ6ኛው ጳጉሜ ቀን ሚስጥር እዚህ ጋር ነው። አሁን በጣም አስፈላጊውን ነገር እንመለከታለን። ዘመነ ሉቃስ የ4 ዓመት ዙር ውስጥ የሚመጣው የዘለለው ዓመት። ስለዚህ በዘመነ ሉቃስ ጳጉሜ 6 ቀን ሲሆን በሌሎቹ ዓመታት 5 ቀን ይሆናል። ይህ ተጨማሪ 6ኛው ቀን አቆጣጠሩን ከፀሐይ ዓመት ጋር ለማመጣጠን የሚያግዝ ነው። በቀላል ምሳሌ ስንመለከት ዓመት 1፣ ዓመት 2 እና ዓመት 3 እያለን እስከ 4ኛው እስከ ዘመነ ሉቃስ 4ኛው ዓመት ስንሄድ ጳጉሜ 5 ቀን ይሆንና በዘመነ ሉቃስ 6ኛውን ቀን ያገኛል። ከዚያ ዙሩ እንደገና ይጀምራል። ስለዚህ 6ኛው የጳጉሜ ቀን በድንገት የሚጨመር ነገር አይደለም። የ4 ዓመት የዘለለ ዑደት አካል ነው። ለምን ይሄ አስፈላጊ ነው? ይሄ ልዩነት ትንሽ ቢመስልም የካሌንደሩን ቀናት ከፀሐይ ዓመት ጋር ለማመጣጠን በጣም አስፈላጊ ነው። እንዲሁም የኢትዮጵያ ካሌንደር በታሪክ ከጥንታዊ የአሌክሳንድሪያ ወይንም ኮፕቲክ የካሌንደር ትውፊት ጋር የተያዘ ነው። የኢትዮጵያ ቤተክርስቲያንም ይህንን ካሌንደር ስርዓት ትጠቀማለች። ስለዚህ ቀጣይ ጊዜ ጳጉሜን ለምን 5 ወይም 6 ቀን ይሆናል ብለው ቢጠይቋችሁ መልሱን ታውቃላችሁ። 5 ቀን መደበኛ ዓመት፣ 6 ቀን የዘለለ ዓመት። ዘመነ ሉቃስ የ4 ዓመቱ ዙር ከአራቱ ወንጌላውያን ስሞች ጋር ይያያዛል። ይህ ከዚህ በፊት በዝርዝር ታውቁት ነበር? በኮመንት ላይ አስቀምጡልን። ይህንን ፕሮግራም አዘጋጅና አቅራቢ ስንታየው አኑሎ ከሳኮል ሬዲዮ 90.62 እናመሰግናለን። መልካም ጊዜ ይሁንላችሁ።